የሜዲትራኒያን ባህር ሰላማዊ እንቅልፍ የነሳውን የዓለም ጂኦፖለቲካ የልብ ምት የቀየረው በታሪክ መዝገብ ላይ በቀይ ቀለም የሚሰፍር ሆኖ አልፏል። የዲፕሎማሲ ፀሐይ ልትጠልቅ ስታዘቀዘቅ የጦርነት ነጋሪት ደግሞ ከውቅያኖስ ወለል በላይ ማስተጋባት ጀምሯል። የሰው ልጅ በእጁ የሰራውን እጅግ ግዙፍ የጥፋት ማሽንና የአሜሪካ የኃይል ምልክት የሆነችው ዩኤስኤስ ጄራልድ አር ፎርድ ከግሪክ የሱዳ ቤይ ወደብ መልሕቋን ስትነቅል የነቀለውን የመርከቧን መልሕቅ ብቻ ሳይሆን የዓለም አቀፉ ማህበረሰብ የመረጋጋት ተስፋን ጭምር ነበር። ይህ በባህር ላይ የሚሳፈፍ ከተማ አፍንጫውን ወደ መካከለኛው ምስራቅ ሲያዞር በሰማይ ላይ ደግሞ የማይታዩ የቻይና ሳተላይቶች ይህንኑ እንቅስቃሴ በንቃት ይከታተሉ ነበር። ምድር በኒኩለር ስጋት፣ ሰማይ በስለላ አይኖች፣ ባህር ደግሞ በብረት መርከቦች በተጨናነቁበት በዚህ የታሪክ አፋፍ ላይ ዓለም ትንፋሿን ዋጥ አድርጋ ቀጣዩን ምዕራፍ እየጠበቀች ነው። የቃላት ዘመን አብቅቶ የብረትና የእሳት ዘመን መጀመሩን በሚያበስር መልኩ የአሜሪካ ራፕተር ጀቶች በእስራኤል ምድረ በዳ ሲያርፉ የሰላም ተስፋ እንደ በረሃ ጉም እየተነነ መሄዱን አመላከተ። ይህ ትንታኔ ከሜዲትራኒያን ሞገዶች እስከ ቻይና የስለላ ክፍሎች፣ ከዋሽንግተን የውሳኔ ጠረጴዛ እስከ ቴህራን የኒኩለር መጋዘን ድረስ ያለውን ውስብስብ የኃይል ሽኩቻ ይዳስሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሜዲትራኒያን ባህር ሰማያዊ ውሃ ላይ የተከሰተው የትላንትናው ክስተት የዓለምን የፖለቲካ ትኩሳት ልክ በአንድ ጊዜ ወደ ጣራ ያወጣውና የዲፕሎማሲውን ቀጭን ክር ለመበጠስ የቀረበ ግዙፍ ወታደራዊ እንቅስቃሴ ሆኖ ተመዝግቧል። የሰው ልጅ የምህንድስና ጥበብ ኦር የሆነችውና የአሜሪካ የባህር ኃይል ዘውድ የምትባለው ዩኤስኤስ ጄራልድ አር ፎርድ በግሪክ ክሬት ደሴት ከሚገኘው ስትራቴጂካዊ የሱዳ ቤይ ወደ መልሕቋን ነቅላ ወደ ምስራቅ የውሃ ክልል መገስገስ ስትጀምር ጉዳዩ ተራ የባህር ላይ ስምሪት ሳይሆን የዓለምን የኃይል ሚዛን የሚፈትሽ የጂኦፖለቲካን ካርታ እንደገና የሚከልልና የኒኩለር ጦርነትን ጥላ የሚያጠላ ታላቅ ክስተት መሆኑ የዓለም አቀፍ ተንታኞች በአጽንኦት እየገለጹት ይገኛሉ። ይህች በርዝመቷ ከ3 የእግር ኳስ ሜዳዎች የምትለቀውና ከ100,000 ቶን የሚመዝን ብረት የለበሰችው ተንሳፋፊ ከተማ አፍንጫዋን ወደ መካከለኛው ምስራቅ ማዞሯ ከወዲሁ የነዳጅ ዋጋ፣ የአክሲዮን ገበያዎችና የሀገራትን የደህንነት ስሌት ማናጋት ጀምሯል። የዚህ ታሪክ አጀማመር ግን ከባህሩ ወለል ይልቅ በሰማይ ላይ ካሉ አይኖች ጋር በእጅጉ የተሳሰረ ነው። ዘመናዊን ጦርነት በሚስጥር መጋረጃ ተሸፍኖ መከናወን እንደማይችል ማሳያ በሆነ መልኩ የአሜሪካን ግዙፍ እንቅስቃሴ ለዓለም ያጋለጠችው ቻይና ናት። ማይዛር ቪዥን የተሰኘው የቻይና የንግድ ሳተላይት ኩባንያ ይህችን ግዙፍ መርከብ ከግሪክ ወደብ ስትወጣ ትናንሽ አጃቢ ጀልባዎች ሲገፏት ወደ ጥልቁ ባህር ስትገባ የሚያሳዩት እጅግ ጥራት ያላቸው ምስሎች ለዓለም ይፋ አደረገ። ይህ ድርጊት በራሱ ትልቅ ፖለቲካዊ መልእክት አለው። ቤጂንግ ለአሜሪካ የምታደርገውን እያንዳንዱን እንቅስቃሴ በግልጽ እያየው ነው የሚል የዝምታ ማስጠንቀቂያ እየላከች ነው። አሜሪካ በዓለም ላይ ያላትን ወታደራዊ የበላይነት ለመሞገት ቻይና ያላት የስለላ አቅም ወደ ንግድ ሳተላይቶች ሳይቀር መውረዱ የአያላኑን ፍክክር ከምድር ወደ ህዋ ያሸጋገረ አዲስ ምዕራፍ ተደርጎ ሊወሰድ ይችላል። የሳተላይት ምስሎች መርከቧን ብቻ ሳይሆን በመርከቧ ወለል ላይ የተደረደሩትን ዘመናዊ የጦር ጀቶች ሳይቀር በግልጽ የሚያሳዩ መሆናቸው በቴክኖሎጂው ዓለም የግላዊነትና የውትድርና ሚስጥር ዘመን ማብቃቱን የሚያበስር ነው። ወደ መካከለኛው ምስራቅ እየገሰገሰች ያለችው ዩኤስኤስ ጄራልድ አር ፎርድ ተራ የጦር መርከብ ሳትሆን የአሜሪካ የኃይል መገለጫ ምልክት ናት። እንደ አውሮፓውያን አቆጣጠር በ2017 አገልግሎት መስጠት የጀመረችው ይህች መርከብ በዓለም ላይ እጅግ ውድ የሆነች የጦር መሳሪያ ስትሆን ዋጋዋ ከ13 ቢሊዮን ዶላር በላይ እንደሆነም ይገመታል። በውስጧ 2 ግዙፍ የኒኩለር ሪአክተሮች የያዘች በመሆኑ ለ20 እና ለ25 ዓመታት ያህል ምንም አይነት ነዳጅ ሳትሞላ በባህር ላይ የመቆየትና ዓለምን የመዞር አቅም አላት። የቴክኖሎጂ አሜሪካ ሎጂስቲክስ ያሳስባት በፈለገችው የዓለም ማዕዘን ጦርነት መክፈት እንደምትችል የሚያረጋግጥ ነው። ከሁሉም በላይ አስፈሪ የሚያደርጋት ደግሞ አውሮፕላኖችን ወደ ሰማይ ለማስወንጨፍ የምትጠቀምበት ኤሌክትሮማግኔቲክ ሲስተም ነው። ይህ አዲስ ቴክኖሎጂ ከቀድሞ የእንፋሎት ቴክኖሎጂ በበለጠ ፍጥነት፣ በብዛትና በትንሽ ጉዳት አውሮፕላኖችን ወደ አየር ለመተኮስ ያስችላል። በመርከቧ ላይ የሚገኙት ከ75 በላይ የጦር አውሮፕላኖች በተለይም የጠላት ራዳር እይታ ውስጥ የማይገቡት F-35C ጀቶች የአንድን ሀገር አየር ኃይል ሙሉ በሙሉ የማውደም አቅም ያላቸው ናቸው። እንግዲህ ዋሽንግተን ይህ
ይህንን ግዙፍ የጥፋት ማሽን ነው ወደ ኢራን ደጃፍ እያስጠጋች ያለችው። የመርከቧ ጉዞ ድንገተኛ ክስተት ሳይሆን ዓመታትን ያስቆጠረውና አሁን ላይ መቋጫው ያጣው የኢራን ኒውክሌር ድርድር ውጤት ነው። እንደ አውሮፓውያን አቆጣጠር 2026 ሲገባ በምዕራባውያንና በኢራን መካከል ሲደረግ የነበረው የዲፕሎማሲ ጥረት ሙሉ በሙሉ በሚባል ደረጃ ወደ ውድቀት አምርቷል። ቴህራን ዩራኒየም የማበልጸግ አቅሟን በከፍተኛ ፍጥነት በማሳደግ ወደ ኒውክሌር ቦምብ ባለቤትነት መቃረቧ ለእስራኤልና ለአሜሪካ ቀይ መስመር ሆኖ ቆይቷል። አሁን ያ መስመር እየተጣሰም ይመስላል። ምስሎቹ እንደሚያሳዩት የዲፕሎማሲ በር ሲዘጋ የጦር መሳሪያዎች መጋዘን ይከፈታል። አሜሪካ ይህንን መርከብ ወደ ቀጠናው መላኳ ለኢራን የመጨረሻ ማስጠንቀቂያ ለመስጠት የታለመ ወይም የኃይል ዲፕሎማሲ ነው። መልእክቱ ግልጽ ነው። በጠረጴዛ ዙሪያ ካልተስማማን አማራጩ አውዳሚ ጦርነት ነው የሚል ነገሮችን ይበልጥ አሳሳቢና ወደ ጦርነት የሚገፋፋ የሚያደርገው ሌላ ጉዳይ ይህች መርከብ ብቻዋን አለመሆኗ ነው። መረጃዎች እንደሚጠቁሙት ጄራልድ አርድፎርድ በቀጠናው ከሚገኘው ሌላው የአሜሪካ ግዙፍ የጦር መርከብ ዩኤስኤስ አብርሃም ሊንከን ጋር የመቀላቀል ሰፊ እድል አላት። በወታደራዊ ስልት ቋንቋ ሁለት የአውሮፕላን ተሸካሚ መርከቦች በአንድ ዞን ውስጥ መሰማራት አብዛኛውን ጊዜ ለወረራ ወይም ለከፍተኛ መጠነ ሰፊ ጥቃት የመዘጋጀት ምልክት ተደርጎም ይወሰዳል። ይህ ላለፉት 2 አስርት ዓመታት በመካከለኛው ምስራቅ ያልታየ የአሜሪካ የባህር ኃይል ክምችት ኢራንን በእጅጉ እንደሚያስደነግጥና ምናልባትም ራሷን ለመከላከል የቅድመ ጥቃት እርምጃ እንድትወስድ ሊገፋፋት እንደሚችል የዘርፉ ተንታኞች ስጋታቸውን ይገልጻሉ። ይህ አይነቱ ግዙፍ የኃይል ክምችት በአንድ በኩል ጠላትን ለማስፈራራት የሚደረግ ቢሆንም በሌላ በኩል ግን የግጭቱን መንስኤ የመሆን እድሉ እጅግ ሰፊ ነው። አንዲት ትንሽ ስህተት፣ አንዲት የተሳሳተ መረጃ ወይም የአዛዦቹ ውሳኔ ግፊት ቀጠናውን ወደማይጠፋ እሳት ሊወስደውም ይችላል። የመርከቧ እንቅስቃሴ በቀጠናው ሀገራት ዘንድ የተለያየ ስሜትን ፈጥሯል። የኢራን ቀንደኛ ጠላት የሆነችው እስራኤልና እንደ ሳዑዲ አረቢያ ያሉ የባህረ ሰላጤው ሀገራት የአሜሪካን የኃይል ጡንቻ መፈርጠም እንደ የደህንነት ዋስትናና እንደ መረጋጋት ምንጭ አድርገው ሊመለከቱትም ይችላሉ። ቴህራን በኒውክሌር እንዳትታጠቅ የሚያደርግ ማንኛውም እንቅስቃሴ ለእነዚህ ሀገራት የህልውና ጉዳይ ነው። በሌላ በኩል ግን መርከቧ የተነሳችበት የግሪክ ምድር በፍርሃት ተውጧል። በክሬት ደሴት የሚኖሩ የግሪክ ዜጎች የአሜሪካ ጦር ሰፈር በአገራቸው መኖሩና ከዚህ ሰፈር የሚነሱ መርከቦች ወደ ጦርነት ማምራታቸው ግሪክን የኢራንና አጋሮቿ የጥቃት ኢላማ እንዳያደርጋት በመስጋት ወደ አደባባይ ወጥተው ተቃውሞ አሰምቷል። ሱዳቤ የሞት ወደብ አትሁን የሚሉ መፈክሮች የአውሮፓ ህዝብ ጦርነትን ምን ያህል እንደተጸየፈና የሀያላን ሀገራት ፉክክር ሰለባ መሆን እንደማይፈልግ ማሳያ ናቸው። ይህ ጉዳይ ከኛ ከአፍሪካ ቀንድ አንጻርም ሲታይ ዝም ብሎ የሚታለፍ አይደለም። መርከቧ የምትጓዝበት የሜዲተራንያንና የቀይ ባህር መስመር የዓለም የንግድ ደም ስር ነው። በኢራንና አሜሪካ መካከል ጦርነት ቢቀሰቀስ የሆርሙዝ ባህረ ሰላጤና የባብ አልማንደብ ጠባብ የባህር በር የመዘጋት እድላቸው ከፍተኛ ነው። ይህ ደግሞ ዓለም አቀፍ የነዳጅ አቅርቦትን በማስተጓጎል የዋጋ ንረትን በዓለም ዙሪያ ሊያሰፋም ይችላል። ኢትዮጵያን ጨምሮ የምስራቅ አፍሪካ ሀገራት በዚህ ግጭት ቀጥተኛ ተሳታፊ ባይሆኑም ኢኮኖሚያዊና ጂኦፖለቲካዊ ጫናው ግን የበርን ያህል የቅርብ ነው። የቻይና የሩሲያና የአሜሪካ ፍላጎቶች በሚላተሙበት በዚህ ክልል እንዲህ ያለ ግዙፍ ወታደራዊ እንቅስቃሴ የአካባቢውን ሰላም የበለጠ እንዲታወቅ ያደርገዋል። የሜዲትራኒያን ባህር በግዙፍ መርከቦች ሲናወጥ የሰማዩን ድባብ በተመሳሳይ ሰዓት በሌላ ወታደራዊ ኦርኬስትራ መሞላት ጀምሯል። አሜሪካ እጅግ ዘመናዊና የሰማይ ላይ አዳኝ በሚል መጠሪያ የሚታወቁት 5ኛ ትውልድ ኤፍ-22 ራፕተር ተዋጊ ጀቶች በታሪክ ለመጀመሪያ ጊዜ በእስራኤል ምድር ማሳረፉ ተረጋግጧል። በደቡባዊ እስራኤል በሚገኘው የኦፍዳ የአየር ኃይል ቤዝ ያረፉት እነዚህ 11 የማይታዩ ጀቶች የአሜሪካን ቀጥተኛ ወታደራዊ ጣልቃ ገብነት ከአጋርነት ወደ የጋራ ተዋጊነት ያሸጋገረ ታሪካዊ ክስተት ተደርጎ ተወስዷል። ዋሽንግተን እነዚህን በራዳር እይታ ውስጥ የማይገቡና የአየር ላይ የበላይነትን በመውሰድ ወደር የማይገኝላቸውን ጀቶች በድብቅ ወደ እስራኤል ማስገባቷ በኢራን ላይ ለሚሰነዘር ማንኛውን ጥቃት ጠባቂ ሆነው እንዲያገለግሉ ታቅዶ የተደረገ ስትራቴጂካዊ ቁማር ነው። በተለይም እንደ አውሮፓውያን አቆጣጠር በሰኔ 2005 የአሜሪካ ቢቱ ቦምብ ጣዮችን አጅበው በኢራን የኒውክሌር ጣቢያዎች ላይ በተደረገው ጥቃት ቁልፍ ሚና እንደነበራቸው የሚታወሱት እነዚህ ጀቶች አሁን በቴል አቪቭ ጓሮ መገኘታቸው የጦርነቱን መቃረብ አመላካሽ ነው። የእነዚህ ጀቶች እስራኤል መግባት ወታደራዊ ስልት ብቻ ሳይሆን የአሜሪካን የባህረ ሰላጤ አጋሮች የፖለቲካ አቋም ለውጥ ያጋለጠ ክስተት ነው።
ቪዲዮ እንዳመላከተው የዶናልድ ትራምፕ አስተዳደር በኢራን ላይ ጥቃት ለመሰንዘር የአየር ክልልና የአየር ጣቢያ እንዲፈቀድላቸው ላቀረቡት ጥያቄ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ዮርዳኖስ አይሆንም የሚል ጠንካራ ምላሽ ሰጥቷል። እነዚህ ሀገራት የአሜሪካን ጥቃት ተከትሎ ከኢራን ሊሰነዘር የሚችለውን የበቀል እርምጃ በመፍራት ራሳቸውን ከግጭቱ ለማራቅ ሲሉ የአሜሪካን የጦር ጀቶች ለማስተናገድ ፈቃደኛ አልሆኑም። ይህ የዲፕሎማሲ ክደት ዋሽንግተን አስጨናቂ ሁኔታ ውስጥ እየከተተ ሲሆን አማራጭ በማጣት እጅግ ሚስጥራዊ የሆኑትን የጦር መሳሪያዎቿን በቀጥታ በእስራኤል ምድር ላይ እንድታሰማራ አስገድዷታል። ይህ ሁኔታ የአሜሪካን የመካከለኛው ምስራቅ ህብረት መሰንጠቅ ያሳየ ሲሆን እስራኤልን የአሜሪካ ብቸኛና አስተማማኝ የጦር ሰፈር አድርጎ ለይቷታል። ልክ እንደ ባህር ኃይሉ እንቅስቃሴ ሁሉ ይህ የአየር ላይ ስምሪት ከቤጂንግ የሰማይ አይኖች ማምለጥ አልቻለም። የቻይናው ማይዛር ቪዥን አሁንም ተረጋጋሚና ጥራት ያላቸውን የሳተላይት ምስሎች በመልቀቅ በአሜሪካና እስራኤል በኩል የተያዘውን የሚስጥራዊነት ካርድ ውድቅ አድርጎታል። ምስሎቹ በወፍዳ አየር ጣቢያ የቆሙትን 11 የራፕተር ጀቶች ብቻ ሳይሆን በዮርዳኖስ መዋፋቅ ሳልቲ አየር ጣቢያ የሰፈሩትን 66 ያህል ኤፍ-35፣ ኤፍ-15 እና ኤ-10 የጦር ጀቶች እንዲሁም በሳውዲ አረቢያ ፕሪንስ ሱልጣን ቤዝ የቆሙትን የነዳጅ ጫኝና የትራንስፖርት አውሮፕላኖች በዝርዝር አጋልጧል። ይህ የቻይና ድርጊት ኢራን ጠላቷ የትና ምን ያህል ኃይል እንዳከማቸ በቅጽበት እንድታውቅ እድል የሰጠ ሲሆን አሜሪካ የምትመካበትን ድንገት ጥቃት የመሰንዘር እድል አምክኖታል። አሁን ላይ የመካከለኛው ምስራቅ ሰማይ በራዳር በሳተላይትና በስቴልዝ ጀቶች ተጨናንቋል። እንቅስቃሴው መቼ እንደሚጠየቅ ግን ጊዜ የሚመልሰው ይሆናል። ዩኤስኤ ጄራርድ አድርፎርድ ከግሪክ ወደ መካከለኛው ምስራቅ የምታደርገው ጉዞ ከቦታ ወደ ቦታ የሚደረግ የመርከብ ሽግግር ብቻ ተደርጎ ሊወሰድ አይችልም። ይህ ጉዞ እየተናጋ ያለውን የዓለምን ስርዓት፣ የዲፕሎማሲውን አቅም ማጣት፣ የቴክኖሎጂን አስፈሪነትና የሰው ልጅ የጥፋት ዝግጅትን የሚያሳይ ሕያው ምስል ነው። አሜሪካ ሰላም የሚረጋገጠው ለጦርነት በመዘጋጀት ነው የሚለውን ያረጀ ፍልስፍና አቧራ አራግፋ እየተጠቀመችበት ትገኛለች። ነገር ግን ታሪክ እንደሚያስተምረን የጦር መሳሪያዎች በበዙ ቁጥር የመተኮስ እድላቸው በዚያው ልክ ይጨምራል። አሁን ዓለም ትንፋሿን ዋጥ አድርጋ እየተመለከተች ነው። በሜዲተራኒያንና በቀይ ባህር ሞገዶች ላይ የምትጋልበው ይቺ ግዙፍ መርከብ ቀጠናውን ለማረጋጋት የመጣች የሰላም መልእክት ትሆን ይሆን ወይስ የሶስተኛውን የዓለም ጦርነት መቀስቀሻ ክብሪት የሚለው ጥያቄ የብዙዎች እንቅልፍ የነሳ ጉዳይ ነው። መርከቧ በምስራቅ አቅጣጫ ጉዞዋን ስትቀጥል ከእሷ ጋር አብሮ የሚጓዘው የ75 አውሮፕላኖችና የሺዎች ወታደሮች ኃይል ብቻ ሳይሆን የመላውን ዓለም የፖለቲካ ጣፋንታም ጭምር ነው። በዋሽንግተን በቴህራንና በቤጂንግ መካከል የሚደረጉ ቀጣይ ውሳኔዎች ይህን ተንሳፋፊ ከተማ የጥፋት መልእክተኛ ወይም የዲፕሎማሲ ማስፈራሪያ አድርገው ሊቀርጹት ይችላሉ። እስከዚያው ግን የጄራርድ አድፎርድ ሞተሮች ድምፅ የዓለምን የዲፕሎማሲ ጸጥታ እየዋጠውና የጦርነት ነጋሪት እየጎሰመ ወደፊት መገስገሱን ቀጥሏል። የዛሬው ዓለም አቀፍ ትንታኔያችን በዚህ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በቀጣይ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ